ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ ይብዛልኝ። የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ይበልልኝ። በስደት ዓለም ያላችሁ እግዚአብሔር አምላክ ከመጥፎ ነገር ይጠብቃችሁ። በሰላም በጤና በደስታ ለሀገራችን ያብቃን። ሁላችንም ባለንበት ቦታ ሙስሊም ብትሆኑ ክርስቲያን ስለራሳችሁ ስለ ሀገራችሁ ስለ ልጆቻችን ጸሎት ዱዓ አትርሱ እላችኋለሁ የኔ ውድ ፋሚሊዎቼ። እና ከሁሉም በላይ ሰላም ይበልጣል፣ ከሁሉም በላይ ፍቅር ይበልጣል፣ ጤና ይበልጣል። ጤና ካለ ሶስቱ ነገር ካለ ሁሉም ነገር ይደረስበታል። ማይሆን ነገር ማይደረስበት ነገር የለም። ሁሉም ነገር ይደረሳል። እንግዲህ ትላንት ልጆቻችን ፋፈሽ አድርገውናል። ሃይሜ ሁሉም በቃ ሁሌም እኔ እንጃ እኔ ምን ልበላት በምን ልግለጻት እና ልጆቼ በምን ልግለጻት እኔ እንጃ። የነሱ እኮ ቃላት ያንሳል። እና ሚኩም ደግሞ በጣም እያሳቀ ነበረ። እኔ መጨረሻ ላይ በቃ አቃተኝ፣ እግዚአብሔርን አቃተኝ። አባቴ እንግዲህ ያቅቷታል እና በጣም ነው የሚገርም ስራ ነው የሰሩት። ትላንት በጣም የሚያስታታ የሚሸናነብ ራሱ ወደቀ እኮ መጨረሻ ላይ እና በጣም ይገርማል። ደስ ይላል። ለምን መሰላችሁ? እኛ በብዙ አይነት ሀሳብ በብዙ ነገር ሀሳብ ውስጥ እንዳንገባ ብዙ ጭንቀታችን እንድንረሳ ያደርጉናል። እነሱ በብዙ ታውረድ ነው። እውነቴን ነው የምላችሁ። እኛ 7 ደቂቃ 5 ደቂቃ ለመቅዳት ብዙ ዋጋ ያስከፍላል። ወይ ሰዎቹ ወይ የሆነ ነገር ወይ ይጠፋል የሆነ ነገር። እነሱ ይሄ ሁሉም እውነቴን ነው የምላችሁ ብዙ ታውረድ ብዙ ነገሮች እኛን ለማስደሰት እኛን ፈታ ለማድረግ እኛ ከብዙ ጭንቀት ለመርሳት በብዙ ይጥራሉ በብዙ። እኛም ደግሞ ስለነሱ እንደዛ ማድረግ አለብን። የጓደኞቻችን ሼር፣ ሰብስክራይብ፣ ላይክ በማድረግ እስከ መጨረሻ በማየት እኛ እነሱ ለኛ እንደሚሆኑ እኛም ደግሞ ለነሱ። ለምን 3 ስልክ 2 ስልክ የሌለው የለም በአሁን ሰዓት። ጓደኞቻቸው አጠገባችሁ ያሉ እንኳን ለማየት ባይፈልጉ ራሱ ከፍታችሁ ተውት በሏቸው። ከፍተው ተውት። እናንተ 3 ስልክ ካላችሁ አንዱ ብታዩት አንዱ ደግሞ ሁለቱ ከፍታችሁ ተውት ይቁጠርላችሁ። እና በሁሉም ነገር መልካም ነገር መስራት ለራስ ነው። እነዚህ ልጆች በእውነት በጣም ስለኛ ሰላም ናችሁ ወይ በማለት በሁሉም እውነት በጣም ነው ስለኛ የሚጨነቁ። እኛም ደግሞ ስለነሱ እንደዛ። እና ሃይሚ እግዚአብሔር ይመስገን ደስ አለች። አሁን ያው ዛሬ ቅዳሜ ነው፣ ነገ እሑድ አንድ ቀን 2 ቀን ቀረች። ሃይሚ የኔ ውድ የኔ እንቁ እና በጣም ደስ ይላል። እውነቴን ነው የምላችሁ በጣም ደስ ይላል። ያው 3ኛ ልደቷ ነው እኔ ከሷ ጋር እና ልደቷ 3 ጊዜ ነው ማለት ነው። በጣም ደስ ይላል። በጣም ከምላችሁ በላይ ደስ ይላል። እና እግዚአብሔር ይመስገን እነሱንም ከኛ እንዴት እንዳደጉ ከኛ በእኛ ስር እንዳደጉ እንደዚህ ያው ስናያቸው ትንሽ የነበሩ አሁን ፂም አውጥቶ ሃይሚ እንዲሆና እውነት እኔ ይገርመኛል። በቃያቸውና እስቃለሁ ለራሴ። እግዚአብሔር ይመስገን በጣም ነው የምስቀው። የማፊት ሃይሚ አብርሽ ጋር ያለች ፎቶ ያለው እና ደግሞ መልሼ ብሩኬ ደግሞ ከነ ማርክ በሚሰራበት ሰዓት ያለው እና በጣም ብዙ እንትን የሚሉ ብዙ ቀውለት ያለፉ ልጆች ናቸው። ብዙ ከአቅማቸው በላይ የሆነ የተፈተኑ ልጆች ናቸው። በእነሱ አቅም ማይችሉት የተፈተኑ ልጆች ናቸው። ወርቅ ለሳት እንደሚፈተን እነሱ ተፈትነዋል። እውነቴን ነው የምላችሁ። በቃ ይበላቸው ካሁን በኋላ ቅድስት ድንግል ማርያም በቃ ትበላቸው፣ ጠላቶቻቸው ትበተንላቸው። አሁንም የሚያቀዱት የሚያስቡት እንደው እነዚህ መሀል ለመግባት የሚያስቡት ራሱ ታርቀላቸው። እግዚአብሔር አምላክ ያርቀላቸው ከክፉ ሁሉ ከሰው አፍ ይጠብቃቸው። መጨረሻቸው ቅድስት ድንግል ማርያም ታሳምርላቸው። ከምንም በላይ መጨረሻ ሲያምር ደስ ይላል። መጨረሻቸው ታሳምርላቸው። መጨረሻቸው እፎይ የሚሉበት ታድርግላቸው። እፎይ የሚሉበት የሚያርፉበት እንጀራ ትስጣቸው። የመጨረሻ ከነሱ ደግሞ እየተባረኩ እየተቀደሱ እንቁ የሆኑ ልጆች እንደሚፈጠሩ ሙሉ ተስፋ አለኝ። እውነቴን ነው የምላችሁ። ለምን የብዙ የእናቶች ጸሎት የእህቶች ጸሎት ዱዓ አላቸው። እነዚህ ልጆች በጣም 10 የሚሞሉ የነሱ ክፋት ቢያስቡ
ብዙ የሚሆኑ ደግሞ በሚሊዮን የሚገቡ እነሱን የሚወዱ እናቶች አሉ። እንደ ልጆቻቸው የሚሳሱላቸው፣ እንደ እህት ወንድሞቻቸው የሚሳሱላቸው ብዙ አሉ። እውነቴን ነው የምላችሁ። ብዙ ምንም ቢሆኑ ለሰከንድ ሰዓት ተከፍተው ለማየት አይፈልጉም። ለሰከንድ ሰዓት ብዙ እውነት አሁን አንዳንዴ በቃ ፕራንክ በሚያደርጉት ነገር ላይ ራሱ ኮመንት ላይ አይናገርማለሁ የሚያለቅሱ በቃ የእውነት ይመስላቸውና ያው እንትን መግቢያው ላይ ሲሰሩ የእውነት ይመስላቸውና በጣም የሚያለቅሱ ልጆች አሉ። እና አሁንም ባላችሁበት ቦታ ዱዓ አድርጉላቸው፣ ጸሎት አድርጉላቸው። ባላችሁበት እምነት የትኛውም እምነት ውስጥ ሆኖ ጸሎት ዱዓ አድርጉላቸው። ከፊት ለፊታቸው ያለው ሁሉም መልካም እንዲሆንላቸው፣ ስኬታማ እንዲሆኑ፣ ሰርተው እንዲባረኩ፣ ለብዙዎቹ መፍትሄ እንዲሆኑ፣ የወደቀ የተከመ የተራበ የተጠማ የበረደው መፍትሄ እንዲሆኑ እነዚህ ልጆች እውነቴን ነው የምላቸው ይሁን የማይሉ እንደ ዘመኑ ልጆች የማይሆኑ በቃ የራሳቸው እንትን ላይፍ ይዘው የሚጓዙ ልጆች ናቸው። በጸሎት በዱዓ አስቧቸው አደራ ነው ብላችሁ እና በጣም ነው የምወዳችሁ ብሩኬና ሀኒ በጣም ወዳችኋለሁ። እውነት እኔ ሁሌም ነው የምለው መቤቴን በጣም ወዳችኋለሁ። ተብላችሁ እናንተን ያወቅኩበት ቀን የተባረከ ቀን ይሁን። እናንተን ያወቅኩበት ቀን የተባረከ ቀን ይሁን እውነት እና በጣም ነው እውነት በጣም የሚያሳሱ ልጆች ናቸው በጣም እና ደግሞ ሚኩም ትላንት በጣም ፈታ አድርጎናል፣ አዝናንቶናል። ሀይዬ ያው ማታመጣው ስራ የለም ማታመጣው ነገር የለም። በጣም ነው ያሳቀኝ። መጨረሻ ላይ እኮ እሷ ማቅቷታል። በቃ መቋቋም አቃታት መጨረሻ ላይ እና እኔ ከሁሉም ያሳቀኝ አባ ብሎ አይ የሚያስታምሩ ይላል እንደምን በሃይሚ ቀልድ አላውቅም አለ እኮ ብሩኬ። ምን አለ? በሃይሚ ቀልድ አላውቅም። እውነቱ ነው፣ ቀልድ አያውቅም። በሷ ቀልድ አያውቅም። ቀልድ የለም በሷ በልጆቹ በወደፊት በልጆቹ እናት በትዳር አጋሩ ቀልድ አያውቅም ብሩኬ። የኔ ውድ ልጅ እግዚአብሔር አይለያችሁ፣ እግዚአብሔር ከፍ ያደርጋችሁ፣ አይለያችሁ። አሁንም መንከዳዱ ያርቅላችሁ፣ ክፎቹ ያርቅላችሁ፣ የሚያስቡት ያርቅላችሁ። ቅናት ይዟቸው እናንተን ማደጋችሁ፣ የእናንተ አንድ መሆናችሁ፣ የእናንተ ፍቅር አብቦ በማየት የሚቀኑ አሁንም ያርቅላችሁ፣ ይበትንላችሁ። እናንተ ደግሞ ጉዟችሁ ያማረ ያድርግላችሁ፣ ጉዟችሁ ወደፊት ያድርግላችሁ። ከምንም በላይ መጨረሻው ያማረ ሰው መልካም ነው። መጨረሻችሁ እፎ የምትሉበት፣ የምትደሰቱበት፣ የምትስቁበት ዘመናችሁ ሁሉም የደስታ ያድርግላችሁ። ሁሉ ህይወታችሁ ያማረ ያደርግላችሁ፣ ያማረ ያደርግላችሁ። እና በብዙ ትላንት እኔ በብዙ ራሱ እውነቴን ነው የምላችሁ አሁን በትናንቱ ራሱ ትምህርት አለው። ለምን አንድ ጓደኛ ገብታ እንዴት ምን ማሰናከል እንደምትችልበት እንዴት ገብታ ህይወት እንደምትበጠብጥ እኔ ተተምሬበታለሁ፣ አይቼዋለሁ። እውነቴን ነው የምላችሁ አሁን አንድ ጓደኛ ትገባና ህይወት እንዴት እንደምታደርግ ብዙ በመንገድ ሲጠየቁ የምታዩት ነገር ነው ብዙዎች እና ለመምሰል የሚኖሩበት ጊዜ ነው። መጥፎዎቹ